الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت درساتنا. በዚህ ደርስ ላይ ኪታቡ ሶላት ባቡ ሶላት ልስቲስቃ ኪታቡ ሶላት ባቡ ሶላት ልስቲስቃ የዝናብ መጠየቅን ሰላት በተመለከተ የጀመርነው። ዛሬ ያው 416ኛ ሐዲስ ወአኢሻ ረዲየላሁ ዐንሃ ያው ጀምረነው ነበረ። በሰላት ምክንያት ያቋረጥነው ኢንሻአላህ ከዛው እንቀጥላለን። وعن عائشة رضي الله عنها قالت كعائشة رضي الله عنها بتزجب حديث قالت ألج شك الناس إلى رسول الله صلى الله عليه وسلم سوج لنبي صلى الله عليه وسلم سموتنا كرب قحوط المطر የዝናብ መድረቅን ማለት ነው። ዝናብ መጥፋትን በተመለከተ በማዕና ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ዲን የተደነገገውን ይህም በተመለከተ እንዲያሳዩአቸውና እንዲመሯቸው ማለት ነው። ፈአመረ ቢሚንበሪን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር እንዲወጣላቸው አዘዙ። ፈውዲዐ ለሁ ፊል ሙሰላ መስገጃ ሜዳ ላይ ተደረገላቸው። ሚንበሩ መስገጃው ሜዳ ላይ ተደረገላቸው። ወወዐደ ናሰ የውመን የኽሩጁነ ፊህ ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ሰላተል ኢስቲስቃ የሚወጡበትን ቀን ቀጠሯቸው ማለት ነው። ወወዐደ ናሰ ሰዎችን ቀጠሮ ሰጡ ማለት ነው። የውመን አንድን ቀን የኽሩጁነ ፊህ በዛ ቀን ውስጥ ለሰላተል ኢስቲስቃ የሚወጡበትን። ፈኸረጀ የአላህ መልእክተኛ ወጡ። ሒነ በዳ ሓጅቡ ሸምሲ ሒነ በዳ በተገለጠ ጊዜ ሓጅቡ ሸምስ የፀሐይ ጫፏ ማለት ነው። ፀሐይ ስትወጣ ይሄ ክቡ ማለት ነው። ከዛ ጫፉ መውጣት በሚጀምርበት ጊዜ በማዕና ፀሐይ ከወጣች በኋላ ማለት ነው። ፈቀዐደ ዐለል ሚንበር አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚንበሩ ላይ ቁጭ አሉ። ፈከበረ ወሐሚደላህ አላህን አላቁ አመሰገኑት። ثم ቃለ ከዛ ምን አሉ? ኢነኩም እናንተ እኮ ሸከውቱም ስሞታ አቅርባችሁ ነበር ጀድበ ዲያሪኩም የሀገራችሁን መድረቅ ወቀድ አመረኩም በእርግጥ አዟቸዋል። አመረኩሙላህ አላህ ስብሓነሁ ወተዓላ አዟቸዋል። አንተድዑሁ እንድትጠሩት እንድትለምኑት አዟቸዋል። ወወዓደኩም እንደዚሁም ቃል ገብቶላቸዋል። አንየስተጂበ ለኩም ያን ጥሪያችሁን ልመናችሁን መልስ ሊሰጣችሁ ቃል ገብቷል አሉ። ثم ቃል ከዛ ምን አሉ? አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين لا إله إلا الله يفعل ما يريد يفلقون يسرى الله سبحانه وتعالى يسران. اللهم الله هوي أنت الله أنت اللهنا لا إله إلا أنت كانت بكر بحق ميقزو تملاك يلم أنت الغني أنت يتبقى كهنه ወነሕኑ ልፉቀራ እኛ ደግሞ ከጃዮች ነን ካንተ። አንዚል ዐለይና አልገይት አንዚል አውርድልን ዐለይና በእኛ ላይ አልገይተ ዝናብን ወጅዐል አድርግ ማ አንዘልተሁ ዐለይና በእኛ ላይ ያወረድከውን ደግሞ አድርግልን። ያው አድርግ የሚለው ልመና ነው አስሉ። የትዕዛዝ ቃላቶች እንደ ቦታቸው የተለያየ መልእክት አላቸው ሸርዓን ማለት ነው።
ትእዛዝ መልእክት ከላይ ወደ ታች ሲሆን ከላይ ወደ ታች بمعنى ከአላህ ከመልእክተኛው ለህዝቡ ሲሆን ዋጅብ ነው الامر للوجوب ምክንያቱም የአላህ Subhanahu Wa Ta'ala ትእዛዝ መፈጸም አለበት የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መፈጸም አለበት ካሁን በፊትም እንዳነሳ ነው ሁሉ ጊዜ ምንድነው الامر للوجوب ትእዛዝ ለግዴታ ነው إلا إذا وجد علة صارفة ያንን ዋጅብነቱን በዋጅብነቱ እንዳይጸና የሚያደርግ ሌላ ምክንያት ሲመጣ ወይም ሌላ ነስ መጥቶ ያንን ዋጅብነቱን ዝቅ የሚያደርገው ሲመጣ ለምሳሌ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም صلوا قبل المغرب صلوا قبل المغرب صلوا قبل المغرب ከመግሪብ በፊት ስገዱ ይሄ ትእዛዝ ነው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ነው ቃሉም በትእዛዝ የመጣ ነው ሰሉ ስገዱ ውጅብን ያሳይ ነበር ነገር ግን እንደ ዋጅብ እንዳይሆን ያደረገው ምንድነው በመጨረሻ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሊመን ሻአ ለፈለገ ሰው አሁን ይሄ ዋጅብ እንዳይሆን ምን አደረገው ሌላኛው የነብዩ ሰለላሁ ዐለይሂ ወሰለም ቃል ከዋጅብነት ዝቅ አደረገው ደረጃውን ማለት ነው ለዚህ ይሄ ነው ያለው ከታች ወደ ላይ ሲሆን ደግሞ ከታች ወደ ላይ ሲሆን አድርግ ፈጽም እነዚህ ሁሉ የትእዛዝ ቃላቶች የሚያመለክቱት ልመናን ነው ከፍጡራኖች ለአላህ Subhanahu Wa Ta'ala እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ እንዲያርጉልን ሲሉ يعني እያዘዙና ያስገደዱ ሳይሆን ምንድነው ትብብርና ልመና ነው ማለት ነው ከተመሳሳይ ደረጃ ላይ ካሉ ሰዎች ወንድማማች ጓደኛሞች ደረጃቸው እኩል ስልጣን አንዱ ባንዱ ላይ ስልጣን የሌለው ሲሆን ዝም ብሎ ትብብር ብቻ ነው ማለት መተባበርን እንጂ ዋጅብነትም አይደለም ልመናም አይደለም ማለት ነው ስለዚህ እዚህ ቦታ ላይ እجعل ሲል አድርግ የሚለው ወደ አላህ Subhanahu Wa Ta'ala ነው ተውጂህ የተደረገው ማለት ነው ትእዛዝ ነው ይሄ ምንድነው ልመና ነው ማለት ነው ያ አላህ አድርግልን እንደማለት ነው ማ አንዘልተ علينا ይሄንን ያወረድከው ሁሉም ላይ ማለት ነው አንዚል علينا الغيث واجعل የሚሉት ቃላቶች ማለት ነው واجعل ما انزلت ያወረድከውንም አድርግልን علينا በእኛ ላይ قوة ጉልበት እንዲሆነን وبلاغا الى حين ለረጅም ጊዜ የሚያቆየን ማለት ነው بلاغا الى حين ለረጅም ጊዜ የሚያቆየን አድርግልን بمعنى የተወሰነ ዘንቦ ከዛ ጠፍቶ እንደገና ተመልሶ ድርቅ እንዳይመጣ የዘላቂ የሆነ መፍትሄን የሚሰጥ እንደማለት ነው አድርግልን ثم رفع يديه ከዛ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አደረጉ فلم يزل የአላህ መልእክተኛ እጃቸውን ከፍ ከማድረግ አልተቆጠቡም حتى رؤي بياض ابطيه የነብዩ ሰለላሁ ዐለይሂ ወሰለም ነጩ ክፍል የብብታቸው ነጩ ክፍል እስከሚታይ ድረስ بمعنى በጣም እጃቸውን ወደ ላይ በጣም ከፍ አድርገዋል ማለት ነው ይሄ ቀደም ሲል እንዳነሳ ነው እንደዚህ አይነት የእጅ አነሳስ በዱዓ ላይ የመጣው ለእስቲስቃ ብቻ ነው በእስቲስቃ ላይ ብቻ ነው እጅ ከጭንቅላት በላይ ከፍ የሚደረገው ወኢላ በማንኛውም ኖርማል በሆኑ ዱዓ ልመናዎች ያው የሚነሱባቸው ቦታዎች አሉ እጅ ማንሳትና ዱዓ የምናረግባቸው ቦታዎች ሁሉ ምንድነው የምናረገው ከፊት ለፊታችን ነው የምናረገው ማለት ነው ሁለት መዳፋችን አንድ ላይ አድርገን ከፊት ለፊታችን አድርገን እያየነው ዱዓ እናደርጋለን ማለት ነው ሌሎች የዱዓ አደራረጎች ለምሳሌ ለበላ ጊዜ እጅን መገልበጥ እነዚህና የመሳሰሉ አሉ እነሱ ያን ያህል ጠንካራ የሆነ ማስረጃ የላቸውም የሚያነሳሱ ማለት ነው ስለዚህ በእስቲስቃ ጊዜ ከጭንቅላት በላይ እጅን ከፍ አድርጎ ዱዓ ማድረግ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ነው በማንኛውም ኖርማል ዱዓ ከጭንቅላት በላይ ከፍ አይደረግም ማለት ነው نعم فحتى رؤي بياض ابطيه ثم حول الى الناس ظهره ثم حول كذا ازور نبي صلى الله عليه وسلم الى الناس ወደ ሰዎች ظهره ጀርባቸውን አዞሩ
بمعنى ፊታቸው ወደ ቂብላው ሆነ ማለት ነው። ሰዎቹ ፊት ቆሞ ነበር ኹጥባውን የሚያደርጉት፣ ፊታቸውን አዙረው ጀርባቸው ወደ ሰው። ወቀለበ ሪዳአሁ ከዛ በኋላ ፎጣቸውን ወይም ኩታቸውን ገለበጡት። ማለት የቀኙን ወደ ግራ የግራውን ወደ ቀኝ ማለት ነው። which means የቀኝ ወደ ግራ የግራው ወደ ቀኝ ሲሆን የውስጥ ወደ ውጭ የውጭው ወደ ውስጥ ይሆናል ማለት ነው። አንዳንድ ጊዜም ይላሉ ከታች ወደ ላይ የታችኛውን ወደ ላይ የላይኛውን ወደ ታች ማድረግም ሊጨምር ይችላል ይላል። ነገር ግን ያው ይሄ የሚያሳየው ነው ወቀለበ ሪዳአሁ وهو رافع يديه እጃቸውን ባነሱበት በዛው ዱዓ ያረጉ ባለበት በዛው አዞሩት ማለት ነው። የቀኙን ወደ ግራ የግራውን ወደ ቀኝ ሲያደርጉት ምንድነው የሚሆነው? የውስጡ ወደ ውጭ የውጭው ወደ ውስጥ ይሆናል ማለት ነው። ይሄንን አረጉ ነብዩ ሰለላሁ ዐለይሂ ወሰለም። ያው ምክንያቱ ይላሉ ያኒ ተፋኡል ነው። ተፋኡል የሚባለው መልካም ገድ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም يعجبني الفأل فأل በጣም ያስደስተኛል። فأل ምንድነው እሱ? وهو الكلام الحسن መልካም ንግግር ወይም ደግሞ መልካም ክስተት ማለት ነው። ከጥየራ የሚለየው ገድ የተከለከለው ገድ ጥየራ የሚባለው ከፋዕል የሚለየው ምንድነው? እሱ ይሄ ነገር ተስፋ ብቻ እንጂ ወደፊትም ወደ ኋላም አያስቀርም ማለት ነው። ጥየራ የሚባለው ሰዎች ተጠይር የሚያደርጉት ምንድነው? የመልካምን ነገር ሲያዩ ወደፊት ይቀጥላሉ፣ በተቃራኒው ሲያስቡ ደግሞ ያቆማሉ መስራት። ለምሳሌ አንድ ሰው ከቤቱ ሲወጣ ባዶን ስራ ካጋጠመው ወይም ባዶ ጀሪካን ካጋጠመው ዛሬ ቀኔ ትክክል አይደለም ብሎ የሚመለስ ከሆነ ወይም ደግሞ ልክ ከቤቱ ሲወጣ ወፍ አቋርጣው ስትሄድ ወደ ግራ ዛሬ ቀኔ ሙሉ ግራ ነው ማለት ነው። ስለዚህ በቃ አልወጣም ከቤት ወደ ቤት እመለሳለሁ። ወይም ደግሞ በቃ የሚሰራውን ነገር ሁሉ ይቀይረዋል ማለት ፕላኑን ይቀይራል። ይሄ ምንድነው? ጥየራ ይባላል ማለት ነው። ወይም አንዳንድ ነጋዴዎች ለምሳሌ ሱቅ ላይ ሆነው ገና እንደከፈቱ አንድ ሰው ይመጣና የ50 ሳንቲ ዕቃ ይገዛቸው። በ50 ሳንቲ ገድ አይደለም ይላል። በ50 ሳንቲ ገድ አይደለም ወይም የተወሰኑ አይነት ዕቃዎችን ይሄን ዕቃ ሸጬ ስራዬን አልጀምርም የሚል አይነት ይሄ አሁን ምንድነው? ይሄ ጥየራ ይባላል። ሐራም ነው፣ የተከለከለ ነው። ፋዕል ግን ምንድነው? ሰውየው ይሄ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በሱልህ ሁደይቢያ ላይ በዛ ጭንቀት ወቅት ላይ ከሙሽሪኮቹ ተወክሎ የመጣው ማን ነው? ሱሀይል ኢብኑ ዐምር ነው የመጣው። ሱሀይል ማለት ምንድነው? ሳህል ከሚለው እንትን ነው፣ እስም ተስጊር ነው። ሱሀይል بمعنى سهل ነው ያኒ ገርዬ ሆነ እንደማለት ነውና ሱሀይልን የመጣው ሲባል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ አረጉ ማለት ነገሩ ሰህል ይሆናል ኢንሻአላህ በሚል ማለት ነው። ይሄ አሁን ወደፊትም ለመቀጠል ነገሩን ለመተውም ያመጣው ተጽዕኖ የለም፣ ግን ተስፋ ታረግበታለህ በምትሰማው ቃል ወይም በምታየው ክስተት ማለት ነው። ናም ስለዚህ ይሄ ተፋኡል የሚባለው መልካምን ነገር በተስፋ በማድረግ የሚከሰቱ ክስተቶች ሰው ነብዩ ሰለላሁ ዐለይሂ ወሰለም ፎጣቸውን ሲገለብጡ ተፋኡሉ ምንድነው? እሱ ያኒ ካለንበት የድርቅና የችግር ሁኔታ ወደ ተሻለ ነገር እንዲቀይር የሚል ተስፋን
በማሰብ ያደረጉት ነው ይላል። እነዚህ ነገሮች እንግዲህ ያው በጥቅሉ ከዒባዳ ጋር እና ከመሳሰለው ጉዳይ ጋር ሲያያዙ ሸሪዓዊ የሆነ ማስረጃ ያስፈልጋቸዋል። ግን ኖርማሊ ሰውየው በህይወቱ ላይ የሆነ ከቤቱ ሲወጣ ወይ የሆነ ጉዳይ ሲወጣ መልካም ቃልን ሲሰማ ገር ነው ወይ መልካም ነው ምናምን የሚል ነገር በሚሰማ ሰዓት ያንን በልቡ ላይ የሚፈጥረው ነገር ምንም ችግር የለውም ማለት ነው። ወደፊትም ወደ ኋላም እስካላዘገየው ወደፊት እስካላስኬደው ድረስ በዛ ምክንያት ለመተግበር ወደፊት ወይም ለመተው ካልተመላለ ካላስ ያኒ ተጽዕኖ እስካላረገበት ድረስ ችግር የለውም። ሸሪዓዊ በሆኑ ጉዳዮች ላይ ግን يحتاج الى دليل ከዚህ አሁን ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በስቲስቃ ላይ ይሄን አድርገዋልና እኔ ደግሞ በሌላ ነገር ሌሎች ዒባዳዎች ላይ የሆነ ለየት ያለ ነገር ላድርግ ብሎ ቢል አይሆንም። ምክንያቱም ዒባዳ ምንድነው? ዒባዳ ተውቂፍያ ነው። ተውቂፍ ነው بمعنى ከመስራት በፊት አቆመህ ማስረጃ ነው የምትፈልገው። ማስረጃ ካገኘ በኋላ ነው የምትሰራው ማለት ነው። نعم وقلب رداءه وهو رافع يديه ثم أقبل على الناس كذا ፊታቸውን ወደ ሰዎች አዞሩ ونزل ወረዱ ከሚንበሩ فصلى ركعتين ሁለት ረክዓ ሰገዱ። ልክ ሲሰግዱ ጊዜ فأنشأ الله تعالى سحابة الله سبحانه وتعالى ዳመናን እንድትፈጠር አረገ በሰማይ ላይ ማለት ነው። ዳመና እንድትፈጠር አረገ። እዚህ ላይ መረዳት ያለብን ነገር ምንድነው? እሱ ዳመና ተፈጥሯዊ የሆኑ ምክንያቶች ቢኖሩትም ያ ነገር ግን በአላህ Subhanahu Wa Ta'ala ትዕዛዝና በአላህ ፍቃድ የሚመጣ ነው። ለዚህ ሁለት ነገሮች ካልተያያዙ ተፈጥሯዊ ክስተቶች ብቻቸውን ዳመና ሊፈጥሩ አይችሉም። ድርቅ ነው፣ ምንም ነገር አልነበረም። ሰዎቹ የሚሉት ምንድነው? የሚተን ነገር ሲተን ነው ዳመና ላይ ውሃ የሚሰራው ነው፣ ሰማይ ላይ ዳመና የሚሰራው ከዛ በኋላ ከዛ የሚወርደው። አሁን ድርቅ በሆነ ጊዜ ምንድነው የሚተነው? ምንም ነገር የለም። የሚተን ነገር ቢኖርም እንኳን ያ ነገር ውጤት ሊያመጣ አይችልም አላህ Subhanahu Wa Ta'ala እንዲሰጥ እስከሚያደርገው ድረስ ማለት ነው። እነዚህ ሁለት ነገሮች አብረው መያያዝ አለባቸው። ሰዎች ዛሬ ዳመናን በተለያየ የቴክኖሎጂ መንገድ ዳመና እንዲፈጠርና ዝናብ እንዲመጣ ማድረግ እንችላለን ይላሉ። ለዚህም ነው በድፍረት አንዳንድ ሰዎች ሲሉ የምንሰማው ዝናብን ራሱ ማዘነብ እንችላለን እስከማለት የደረሱት ማለት ነው። ነገር ግን ያን ማድረጋቸው በራሱ ብቻውን ዝናብን አያመጣም። ይሄን ሙእሚን የሆነ ሰው ሊያምንበት ይገባል። አላህ Subhanahu Wa Ta'ala ሲፈልግ ነው ዝናብ። ለዚህ አይደለም እንዴ ሚካኤል የተሰየመው በምንድን ነው? نعم ሚካኤል መላእክቱ ማለት ነው የተሰየመው በዝናብ ላይ ነው። ታዲያ እኛ ከዚህ የሆነ ነገር አትነን ዳመና እንዲዘንብ ካደረግን የሚካኤል ምንድነው የሚያደርገው ማለት ነው? እኛ ምናዘው ነው የሚፈጽመው ማለት ነው። ስለዚህ ይሄ ሙእሚን የሆነ ሰው እነዚህ ነገሮች ከሸሪዓ ጋር አገናዝቦ ማየትና ማስተንተን ይግድ ይላል ማለት ነው። ስለዚህ فأنشأ الله تعالى سحابة الله ነው ዳመናን እንዲከሰት የሚያደርገው። አስባቦች አሉት። አስባቦቹን የሚፈጥረው ራሱ ማን ነው? አላህ Subhanahu Wa Ta'ala مسبب الأسباب። አላህ ሰበቦችንም እንዲከሰቱ የሚያደርገው እሱ ነው። ስለዚህ እነዚህን ሰበቦች የፈጠረው አላህ Subhanahu Wa Ta'ala። አንድ ሰው ለመጥገብ መብላት አለበት። ስለዚህ መብላትን አላህ ሰበብ አደረገ ሰው እንዲጠግብ እንጂ ሳይበላ እንዲጠግብ ማድረግ ይችላል አላህ Subhanahu Wa Ta'ala። ስለዚህ አስባቦች በራሳቸው ብቻቸውን እንደ አህለ ሱነቲ ወልጀማዓ አልአስባብ ብቻውን ምን አያደርግም? ምንም ነገር የሚያመጣው ነገር የለም። ስለዚህ ነው ተወኩል بغير سبب በአላህ ላይ መመካት ያለ ምንም ሰበብ ምንድነው? نقصان في العقل ይላል። የአይምሮ ችግር አለበት ማለት ነው ሰው። ነገር ግን الاعتماد بالاسباب
الاعتماد بالأسباب بغير ተወኩል ሳይኖረው በአላህ ላይ ሳይመካ ሰበቡ ላይ ብቻ የሚደገፍ ከሆነ ይሄ ምንድነው? ነቅሱን ፊል ዐቂዳ የዐቂዳ ችግር አለበት ማለት ነው። ይሄን ነገር በደንብ ጠንቅቀን ልናውቅ ይገባል። ስለዚህ ሰበቦች አሉ። ሰበቦች ብቻቸውን ምንም ነገር ማምጣት አይችሉም። ምን እስከሚሆን ድረስ? የአላህ ሱብሓነሁ ወተዓላ ውሳኔ እስከሚመጣ ድረስ። ናም እዚህ ፈአንሻ አላሁ ተዓላ ሰሓበተን ፈረዐደት አጉረመረመች ማለት ነው። ቢማዕና ምንድነው የሚባለው? ደመና ሲያመጣ አጉረመረመች ነው። ሌላ አለ? ናም ደመናው አስገመገመ። እሺ ደመና አጉረመረመ ይባላል። አላሁ አዕለም። እኔ የማውቀው እሱ ፈረዐደት ወበረቀት ቢማዕና ብልጭታ ምናምን ሲያሳይ ማለት ነው። ثم أمطرت ከዛ በኋላ ዝናብ አወረደች። رواه أبو داود وقال غريب وإسناده جيد أبو داود የዘገቡት ነው። وقال غريب وإسناده جيد غريب ነው፣ ነገር ግን ሰነዱ ሁሉ ምንድነው? ጥሩ ነው ማለት ነው። فوائدዎቹን ኢንሻአላህ እንመጣባቸዋለን። وقصة التحويل في الصحيح من حديث في صحيح من حديث عبد الله بن زيد ፎጣቸውን መገልበጣቸውን በተመለከተ ታሪኩ በሰሒህ ከአብዱላህ ብን ዘይድ ሐዲስ የተዘገበ ነው። ወፊህ ፈተወጀሀ ኢለል ቂብለቲ የድዑ ወደ ቂብላ ፊታቸውን አዞሩ። ሰዎችን እየመከሩ ነበረ። ሚንበሩ ላይ ሆኖ ፊታቸውን ወደ ቂብላ አዞሩ። የድዑ ዱዓ ሊያደርጉ ማለት ነው። ثم صلى ركعتين ከዛ በኋላ 2 ረክዓ ሰገዱ። ጀሀረ ፊሂማ ቢልቂራአቲ በዛ ሰላት ላይ ሰላት ልስtisቃው ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲሰግዱ ድምፃቸውን ከፍ አድርገው ነው ማለት ነው። ቂራአው ላይ ድምፃቸውን ከፍ አድርገው ነው። وللدارقطني من مرسل أبي جعفر الباقر وحول رداءه ليتحول القحط ይሄ ያው በደንብ ክሊር ያደርግልናል ማለት ነው። ኢማም الدارقطني በዘገቡት من مرسل أبي جعفر الباقر ምን እናገኛለን? وحول رداءه ፎጣቸውን የገለበጡበት ምክንያቱ ምንድነው? ليتحول القحط ድርቁ ወደ ለምነት ወደ ረግረግነት እንዲቀየር በማሰብ ነው ማለት ነው። ይህ ሐዲስ ሰሒህ ነው። ከዚህ ሐዲስ የምናገኛቸው ነጥቦች አንደኛ ያው ሰላት አልስቲስቃ መሽሩዕ መሆኑን እናያለን። ሰላት አልስቲስቃ መሽሩዕ ነው። መሽሩዕነቱ ደግሞ ዝናብ ሲጠፋና በዛ ዝናብ መጥፋት ድርቅ ሲከሰት ነው። ድርቅ ሲከሰት ነው። ለምሳሌ ወንዞች ሊደርቁ ይችላሉ፣ ወይም ደግሞ ምንጮች ሊደርቁ ይችላሉ በዚህ ዝናብ ማጣት ምክንያት ማለት ነው። እነዚህ አይነት ክስተቶች ሲመጡ ይማዕና የሆነ ወቅት ላይ ዝናብ ተጠብቆ ዝናብ ካልመጣ መጀመሪያ ሰላት አልስቲስቃ አይሰገድም ማለት ነው። ሰላት አልስቲስቃ የሚሰገደው ያ ዝናብ በመጥፋቱ የተከተለ ضرر ሲኖር ነው ማለት ነው። በኡማው ላይ በህዝቡ ላይ የተፈጠረ የተከሰተ ችግር ሲኖር ነው ማለት ነው። እንዳልነው ያው ከነዛ መካከል አትክልቶች አለመብቀል ወይም ደግሞ አዝርዕቶች አዝመራው መድረቅ ወይም ደግሞ የውሃ ምንጮችና ወንዞች በዛ ሰበብ መድረቃቸው እነዚህና የመሳሰሉ እንደ ምክንያት ሊነሱ ይችላሉ ማለት ነው። ሌላው ከዚህ ሐዲስ የምንረዳው ሰላት አልስቲስቃ ኹጥባ አለው ማለት ነው። ልክ እንደ ጁምዓ እንደ ዒድ ኹጥባ አለው። ይሁንና ይሄ ኹጥባ ምንድነው? እንደ ጁምዓ 2 ኹጥባ ሳይሆን ወይም እንደ ዒድ 1 ኹጥባ ነው የሚደረገው።
ይሄም ሰውን አላህን በመፍራት ላይ ከዚህ ክስተት ጋር ተያይዞ እንደ ምክንያት ሊነሱ የሚችሉ በኡማው ላይ ዛሂር የሆኑ ችግሮች ማታለል ከሆነ እነዚህና የመሳሰሉ በተለይ ወደ ተውበትን መገፋፋትን የሚገፋፉ ነገሮችን መሰረት ያደረገ መሆን አለበት። ባለፈውም እንዳነሳ ነው ሊኩል መቃሚን መቃል፣ እያንዳንዱ ቦታ የራሱ የሆነ አድረስ የሚደረግ ንግግሮች አሉት ማለት ነው። እዚህ በዚህ ቦታ ላይ ስለ ሌላ ነገር ሳይሆን አሁን በተለይ ከጉዳዩ ጋር በተያያዙ ርዕሶች ላይ ኹጥባ ይደረጋል ማለት ነው። ሌላው ከሐዲሱ የምንረዳው ኹጥባው ዝም ብሎ ማስፈራራት ብቻ ወይም ዛቻ ብቻ መሆን የለበትም። ለሰውም ተስፋ የሚሰጥ ነገር መኖር አለበት። ቢማዕና የፈጠርነው ችግር አለ፣ አላህ ሱብሓነሁ ወተዓላ ይህን የሚያመጣብን በምናጠፋው ጥፋት ነው ምናምን ተብሎ ወቀሳ ምክርም ቢኖርም ከዛ በተጨማሪ ደግሞ ምን አለ? አላህ ሱብሓነሁ ወተዓላ ለምኑኝ ብሏል። ከለመነው ደግሞ እንደሚሰጠን ቃል ገብቷል። ስለዚህ ከልባችን አላህን መለመን አለብን። አላህ ሱብሓነሁ ወተዓላ ደግሞ እንደሚሰጠን እርግጠኞች ነን ብሎ ሙሉ ተስፋ ሰዎቹ ላይ መጫር የግድ ነው ማለት ነው። ይሄ ነው ከሐዲሱ የምንለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወቀድ አመረኩም ላሁ አን ተድዑሁ ወወዐደኩም ቢልኢጃባ፣ እንድትለምኑት አላህ አዟቸዋል፣ እንዲሁም መልስ እንደሚሰጣችሁ ቃል ገብቷል። ይሄ ምን ያሳየናል? ሰውን ተስፋ ቆራጭ ማድረግ የለብን። ይሄ ችግር አለ፣ ይሄን ችግር መቅረፍ አለብን። አሁን ግን ሰውየው ይሄን ችግርማ ገና ተመልሰን መቅረፍ አለብን፣ ይሄን ካላስተካከልን በቃ ምንም ዋጋ የለውም፣ ስለዚህ ማን ነው የሚጀምረው ማን ነው የሚያስተካክለው እያሉ ሌላ ርዕስ ውስጥ መግባት የለባቸው። አሁን ቦታው ምንድነው? የተደረገ በኋላ ላይ ሄደን እናስወግዳለን የሚለው እንመለስበታለን አንመለስበትም ሌላ ርዕስ ነው ማለት ነው። አሁን ግን ኢማሙ ምንድነው የሚያደርገው? ከማስፈራራትም ከመገሰጽም የአላህ ሱብሓነሁ ወተዓላ ቁጣ ብዙ ጊዜ የሚመጡት በእንደዚህ አይነት መንገዶች የሚመጡት ለዚህ ነው ብሎ ሰዎችን የሚመክርበት የሚገስጽበት ነገር ቢኖርም ምን መሆን አለበት? ተስፋ መስጠትን መርሳት የለበትም ማለት ነው። አላህ ሱብሓነሁ ወተዓላ እስከለመነው ድረስ ይሰጠናል ብሎ በሰዎች ልብ ውስጥ ሙሉ የሆነ ተስፋን ማስረጽ አለበት ማለት ነው። ሌላው ከዚህ የምንረዳው ምንድነው? ሰላተል ኢስቲስቃ የሰላተል ኢስቲስቃ ወቅቱ ምንድነው? እሱ የዒድ ሰላት የሚሰገድበት ወቅት ነው። በተለይ ዒድ አልአድሃ በጣም እርሊ ነው የሚሰግዱት ነብዩ ሰለላሁ ዐለይሂ ወሰለም። ፀሐይ ከወጣች በኋላ አይቆዩም፣ ወዲያው ነው የሚሰግዱት ነብዩ ሰለላሁ ዐለይሂ ወሰለም። ሰላት ዒድ አልአድሃ ሲሆን ዒድ አልፊጥር ለዓለሁ ሰዎች ዘካተል ፊጥር ያልሰጡ የዘገዩ ሰዎች ይኖራሉ። ያንን ቻንስ እንዲያገኙ እድሉን ለመስጠት ትንሽ ያዘገዩታል። ከመሆኑም ጋር በጣም የሚዘገይ አይደለም ማለት ነው። ስለዚህ ሰላተል ኢስቲስቃ ፀሐይ ከፍ እንዳለች ይሰገዳል ማለት ነው፣ ልክ እንደ ሰላተል ዒድ። ሌላው ያው ኸጢቡ ሰዎች የመጡበትን ነገር መርሳት እንደሌለባቸውና በዚህ ላይ በጣም ፎከስ ማድረግ ትኩረት መስጠት እንዳለባቸው መምከር ይጠበቅበታል። እንደዚሁም ዱዓ እንዲያደርጉ ዱዓ የሰው ልጅ ትልቁ መሳሪያው ነው ማለት ነው። ዱዓ የሰው ልጅ ትልቁ በላን የሚያስወግድበት፣ ችግርን የሚያስወግድበት፣ ኸይርን የሚያስመጣበት፣ የአላህን ሱብሓነሁ ወተዓላ ረሕመት የሚያስወርድበት ይህ ሁሉ በምንድን ነው? ዱዓ ነው። ተضሩዕ ያስፈልጋል በዱዓ ላይ ማለት እድዑ ረበኩም ተضሩዐን ወኺፋ፣ እየፈራችሁ ራሳችሁን ዝቅ እያረጋችሁ አላህን ለምኑት። አላህ ሱብሓነሁ ወተዓላ ለለመነው ሁሉ ሰጪ ነው ማለት ነው። ይሄ ደግሞ በዚህ ወቅት ላይ በማዕና ድርቅ በመጣበት ወቅት ላይ ብቻ ሳይሆን የሰው ልጅ ባለው ችግር ላይ ሁሉ ወደ አላህ ተضሩዕ ማድረግ አለበት። የህይወት ችግሩ፣ የልጆች፣ የቤተሰብ፣ የዱንያ፣ የእስቲቃማ ማንኛውም የሚፈልገው ነገር ካለ ያ አላህ ብሎ አላህን ይለምን። بمعنى يعني الله سبحانه وتعالى تلق ويسدين دعاء ይህንን ዱዓ እድሉን ተጠቅመን ወደ አላህ Subhanahu Wa Ta'ala ካልተለማመንን ችግር አለ ማለት ነው። ከዚህ ሐዲስ ሌላው የምንረዳው
ለሰላት እስትስቃ በሚወጣበት ጊዜ የሚጀመረው ከምንድነው? ከኹጥባ እንደሆነ ወይም ኢማሙ ሚንበር ላይ በመውጣት የሚጀምር መሆኑን ከሐዲሱ እንረዳለን። ነገር ግን እዚህ ቦታ ላይ ዑለማዎች ኺላፍ አላቸው። ማለት የመጡት ሐዲሶችን ከግምት ውስጥ በማስገባት ማለት ነው። ከፊሎቹ ኹጥባው መሆን ያለበት ከሰላት በኋላ ነው ይላሉ። ከፊሎቹ ደግሞ ኹጥባው የሚሆነው ከሰላት በፊት ነው። ሁለቱም የሚያመጧቸው አሐዲሶች አሉ። ከፊሎቹን እንመጣባቸዋለን ኢንሻአላህ። በጥቅሉ ከሁለት አንዱ ቢደረግ ችግር የለውም። ወላሁ አዕለም። ኢብኑ ዑሰይሚን ረሒመሁላሁ ተዓላ ይህን አቋም ነው የያዙት። ኹጥባ ጀምሮ መጀመሪያ ኹጥባን አድርጎ ሰላቱን ቢሰግድ ወይም ሰላቱን ሰግዶ ኹጥባን ቢያደርግ ችግር እንደሌለው አስቀምጠዋል። በሁለቱም ላይ የመጡ ሐዲሶች ስላሉ ማለት ነው። طيب በኹጥባውም የሚጀምር ከሆነ ያው የሚያደርገው ምንድነው? አላህን ሱብሓነሁ ወተዓላ ማወደስ በብዛት አላህ ቸር እንደሆነ ረሕመተኛ እንደሆነ ባሪያዎቹን መቅጣት እየቻለ የሚምራቸው መሆኑን አላህ ሱብሓነሁ ወተዓላ የምስጋና ባለቤት የችሮታ ባለቤት ሰጪ የሆነ እዝነቱ ሰፊ የሆነ ማጥፋት ከፈለገ በሰከንድ ሊያጠፋ እንደሚችል እነዚህና የመሳሰሉ አላህን ታላቅነት ኃያልነቱን እንዲሁም ምስጉንነቱንና አዛኝነቱን የሚገልጹ ሐምድና ሰና ይባላል። ሐምድና ሰና ያደርጋል ማለት ነው። ከዛ ሁለተኛው ምንድነው? የእኛ ፍጡራኖች ወደ አላህ ሱብሓነሁ ወተዓላ ከጃይ መሆናችንን በተለያየ አይነት መልኩ ይገልጻል ማለት ነው። ይሄ ሁሉ ምንድነው? ሚንባብ ተደርሩ ራስን ለማስተናነስ አላህን ከፍ ለማድረግ ማለት ነው። ስለዚህ ሁላችንም ከአላህ የምንከጅል መሆኑን በጥቅሉ ካነሳ በኋላ የሚቀጥለው ምንድነው? ዱዓውን ያደርጋል። ስለዚህ ከሰላት በፊትም ካደረገው ይሄው ነው። ከሰላት በኋላም ካደረገው ይሄ ነው። ከዚሁ ጋር በተያያዘ ዱዓውን እያደረገ ባለበት ሁኔታ የነብዩ ሰለላሁ ዐለይሂ ወሰለም ሱና የተገኘው ምንድነው? ፎጣን መገልበጥ ማለት ነው። ፎጣን መገልበጥ በዚህ ቦታ ላይ ማለት ነው። ዑለማዎች ሌላው የሚመክሩት ከዚህ ጋር አያይዘው ምንድነው? ሐታ ወደ ሰላት እስትስቃ በሚወጣበት ጊዜ ተደሩዕ ተመስኩን ያስፈልጋል። በመዓና ዘንጦ ምናምን መሆን የለበትም ማለት ነው። በተቻለ መጠን ራሱን ዝቅ አድርጎ ከጃይ መሆኑን በሚያሳይ መልኩ ለማኝ አላህን ሊለምን የወጣ መሆኑን በሚያሳይ መልኩ ራሱን ሊወጣ አሮጌ ልብስ ወይ ያደፈ ልብስ ወይም እነዚህና የመሳሰሉ ነገሮችን እንትን ማድረግ ጥሩ ነው ይላሉ ማለት እንዳልነው ያው ሁለቱም የተዘገበ አለ። ይሄ ሐዲስ የሚያሳየን በግልጽ የሚያሳየን መጀመሪያ ኹጥባ ከዛ ሰላት ነው። ሌሎች ዘገባዎች አሉ ኹጥባን ሰላቱን ከኹጥባ ማስቀደምን የሚያሳይ። ይሄ ከሁለት አንዱ ቢሆን ችግር የለውም። ወላሁ አዕለም። ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? መስተጅሊበት ኒዕሙላህ የአላህ ሱብሓነሁ ወተዓላ ጸጋን እንዲመጣ ማድረግ አይቻልም ወይም አይደረግም። ወስተድፊዐት ኒቀሙሁ የአላህ ቅጣትም እንደዚሁ መከላከል አይቻልም። ቢሚስሊ ጣዓቲሂ ወይም ይሄ ነገር የሚደረግ አይደለም አላህን ከመታዘዝ ውጪ ባለ ማለት ነው። ወይም አላህን መታዘዝን እንደመሰለ ነገር የለም ማለት ነው። አላህን መታዘዝን የመሰለ ኒዕማን የሚያመጣ ጸጋን የሚከላከል ነገር የለም ማለት ነው። አላህን የመታዘዝን የመሰለ የለም። ወልኢሕሳን ኢላ ኸልቂሂ አላህን መታዘዝ ብቻ ሳይሆን እንደዚሁም ለፍጡራኖች በጎ ማድረግን አላህን መታዘዝና ለፍጡራኖች በጎ ማድረግን የመሰለ የአላህን ኒዕማ የሚያመጣ እንደዚሁም የአላህን ቅጣት የሚገፈትር የለም ማለት። ወልቁርአኑ ሰሪሑን ፊ ተርቲቢል ጀዛኢ ቢልኸይሪ ወሸር ቁርአን በግልጽን ያስቀመጠው በዚህ ጉዳይ ላይ በኸይርም በሸርም የሚመጡ ምንዳዎች ምንን ተከትለው እንደሚመጡ ማለት ነው። ወመን ተፈቀሀ ፊ ሃዚሂል መስአለቲ እንተፈዐ ቢሃ ይህንን መስአላ በደንብ አድርጎ
ያስተነተነ ወይም የተረዳ የሆነ ሰው ይጠቀምበታል ማለት ነው። እዚህ አንድ ሰው ችግር ካለበት ያኔ በችግሩ ጊዜ ዱዓ ብቻ ማድረግ ሳይሆን የተቸገረ ሰው መርዳት፣ በተለይ ተመሳሳይ የሆነ ችግር ያለበት ሰውና ነገር ግን ያንን ችግር ለማስወገድ ወይም ተቀራራቢ ልንለው እንችላለን ችግር ያለበት ሰውና የሱ ችግር ገንዘብ ከሆነ እኛ ደግሞ ገንዘብ ካለን ያን ሰውዬ ገንዘብ ሰጥተን ያ ችግር እንዲወገድለት ብናደርግ በዛ ኸይር በምንሰራው ስራ የኛ ችግር ሊወገድ ይችላል። ይሄ ከሰለፎች ታሪክ በጣም ብዙ አለ። ያኒ በሰውነታቸው ላይ እብጠት ኖሮ በጣም ያሰቃያቸው የሆነ ምንም ማድረግ ያልቻሉበት ሁኔታ ኖሮ በዑለማዎች ወይም በመሻይኾች ተመክረው የሆነ ቦታ ላይ ሄደው የጉድጓድ ውሃ አስቆፍረው ውሃ እንዲያወጡ የታዘዙበትና ያንን ሲያደርጉ ይሄ ያበጠው ነገር ፈንድቶ ከዛ በኋላ ሰላም እንዳገኙ እነዚህና የመሳሰሉ መልካም ነገሮችን መስራት በጥቅሉ እነዚያው እንደ ምሳሌ የምናነሳቸው እንጂ ነው ማለት አይደለም። ያኔ የሚሆኑባቸው ክስተቶች አሉ። በጥቅሉ ግን አላህን መታዘዝ ለፍጡራኖች መልካምን መስራት የመሰለ ኸይርን የሚያስመጣ ሸርን የሚገፈትር ነገር የለም። በጥቅሉ እዚህ ኸይርን ለማስመጣት ሸርን ለመገፍተር የሚፈልግ ሰው በእነዚህ ሁለት ነገሮች ላይ ትኩረት ማድረግ አለበት ማለት ነው። የተቸገረ የተራበ ሰው ካለ የተራበውን ማብላት፣ ችግር ያለበት ሰው ካለ ችግሩን መቅረፍ። ያንን በምናደርግበት ጊዜ እኛም ደግሞ በበኩላችን የኛ ችግር ይቃለላል። በዚህ ዙሪያ ለምሳሌ ከአባቶች ከእናቶች ከታላላቆቻችን የምናየው ለምሳሌ አንዳንድ ሰዎች መልካም ስራ ይሰራሉ። ያኔ ለምሳሌ ልጅ ይዞ የተቸገረ ሰው ካለ ይተባበራሉ፣ ይረዳሉ፣ ኸይር ነገር ያደርጋሉ። ምንድነው ተብለው ሲጠየቁ እኔ ለልጆቼ እንዲሆንልኝ ነው ይላል። በማዕና ልጆቼን አላህ ወኪል እንዲያወጣላቸው እንደዚህ ነው የመሳሰሉ የሚሏቸው ነገሮች አሉ። በማዕና ምንድነው እሱ ያኔ ከማ ተዲኑ ቱዳን አንድ ሰው በሚሰራው መልካም ስራ ልክ ለሱም ደግሞ የሚመጣለት ጠቃሚ የሆኑ ነገሮች አሉ ማለት ነው። ናም ቀጣዩ ሐዲሱ አነስ ረዲየላሁ ዐንሁ ሲሆን በዚህ ላይ أن رجلا دخل المسجد يوم الجمعة والنبي صلى الله عليه وسلم قائم يخطب فقال يا رسول الله هلكت الأموال وانقطعت السبل فادعوا الله عز وجل أن يغيثنا فرفع يديه ثم قال اللهم أغثنا إلى آخر الحديث فذكر الحديث وفيه الدعاء بإمساكها متفق عليه. ይሄ ሐዲስ የሚያሳየን ሁለተኛው የእስቲስቃ አይነት ነው ማለት ነው። የመጀመሪያው የእስቲስቃ አይነት ምንድነው? ድርቁ በተፈጠረ ጊዜ ለሰላት መውጣትና ያው ዝርዝር ያየ ነው ማለት ነው። ይሄ ሁለተኛው ነው። ከአነስ ብን ማሊክ ረዲየላሁ ዐንሁ በተዘገበ ሐዲስ أن رجلا دخل المسجد يوم الجمعة أن رجلا عند سويه دخل المسجد مسجد قبا يوم الجمعة يجمع كان والنبي صلى الله عليه وسلم يا الله ملك تنيا صلى الله عليه وسلم قائم يخطب قوموا خطبة يادربوا فقال من هذا عند قبا يا رسول الله يا الله ملك تنيا هو خطبة جون يادربوا هلكت الأموال نبرت يودمنه ونبرت ودمن وانقطعت السبل من قد تقارته فادعوا الله عز وجل الله عز وجل لمنوا لن يغيثنا فادعوا الله عز وجل يغيثنا الله لمنوا لن زناب يستن فرفع يديه الله ملك تنيا نبي صلى الله عليه وسلم خطباتهم أقوارتوا اجاتهم كفاروا ثم قال كذا من الله ملك تنيا اللهم أغثنا يا الله زناب ستن يا الله أتتن زناب ستن أيالو لمن فذكر الحديث حديث برجمو أكسو مالت وفيه بزيوست من الله الدعاء بإمساكها زناب دقمو اندياكم دعاء مدرقون تزقبال فذكر الحديث من دنو بلنا كان بفيد حديثو برجمو
ተጠቅሷል ማለት ነው። እዚህ ላይ አጠራጊው ነው የመጣው። ሐዲሱ ምንድነው? እሱ በዛ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሲያርጉ ከሚንበራቸው ሲወርዱ ዝናብ ከጺማቸው እየተንጠባጠበ ማነው ውሃ ከጺማቸው ላይ እየተንጠባጠበ ነበር። ዝናቡ እየወረደ ከጺማቸው ላይ ውሃ እየተንጠባጠበ ነው ከሚንበር የወረዱት ነብዩ ሰለላሁ ዐለይሂ ወሰለም። ያ ብቻ ሳይሆን ይሄ ዝናብ ሳምንቱን ሙሉ ቀጠለ ሳያቋርጥ። ባለማቋረጥ ሳምንቱን ሙሉ ሲቀጥል ይሄው ሰው ወይም ሌላ ሰው ማለት ነው በተመሳሳይ መንገድ ነብዩ ሰለላሁ ዐለይሂ ወሰለም ጁምዓ ቀን ኹጥባ እያደረጉ መጣ። ገባና ያ ረሱላህ የአላህ መልእክተኛ ሆይ በፊት በድርቅ ነው፣ አሁን ደግሞ በዝናብ ምክንያት ሀለከት ኢልአምዋል ወንቀጣዐት አስቡል፣ ንብረታችን እየወደመ ነው፣ መንገድ መተላለፍ አልቻለም። እድዑላህ አዩምሲካህ፣ አላህን ለምኑ ዝናቡን ያቁምልን፣ በቃ ነው። ዝናብ የአላህ ረሕመት ነው አለ። እንዴት አቁም ይባላል? የአላህ ረሕመትን አቁም ይባላል? እዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቁም አላሉ። ምንድነው ያሉት? አላሁመ ሐዋለይና ወላ ዐለይና፣ አላሁመ ሐዋለይና ወላ ዐለይና፣ ያ አላህ በዙሪያችን አድርገው፣ በእኛ ላይ ሳይሆን በዙሪያችን አድርገው። ቢማዕና መልእክቱ ምንድነው? እኛ በቅቶናል፣ ግን ያዘው አይደለም፣ ለሌሎች አሉ። አላሁመ ዐለል አካሚ ወዝራቢ ወቡጡን አልአውዲየቲ ወመናቢት الشجر፣ ያ አላህ ይህን ዝናብ ወደ ዙሪያችን አድርገው፣ በተራራዎቹ ላይ በኮረብታዎች ላይ እንደዚሁም በሸለቆዎቹ እንደዚሁም ዛፎች በሚበዙበት በጫካው በምናምን ላይ አድርግልን ያ አላህ። ቢማዕና ያ ምን ይሆናል? ወደ ሌሎች ሀገሮች ይሄዳል፣ በወንዝ መልኩ ይጓዛል፣ ዛፉ ይበቅላል፣ ጫካው ይበቅላል፣ አዋፋት አሉ፣ እንስሳት አሉ፣ በዙሪያው ሁሉ በዙሪያው ያሉ ሰዎችም ይጠቀሙበታል ማለት። እዚህ አላህ ረሕመት ያዘው አይባልም። ነገር ግን እኛ ጋር በቅቷል። ወደ አላሁመ ሐዋለይና ወላ ዐለይና በሚል ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። ወዲያው ይሄ ዳመና እየተገለጠ ሄዶ ሙሉ ለሙሉ ፀሐይ ሆነ። የሙዕጂዛ ነው ያ ጀማዓ። ዱዓ ሲያደርጉም ወዲያው ዳመና ከየት መጣች ሳይባል እንደ ፍራንክ ወይም ሳንቲም የምታክል ክብ የሆነች ዝናብ ተፈጠረች ሰማይ ላይ። እየሰፋች ሄዳ ከዛ በኋላ ድቅድቅ የሆነ ዳመና ሆነ ማለት ጨለማ የሚመስል። ከዛ ዝናብ ወረደ። ያ ዝናብ አላቆመም ሳምንት። ልክ እንደዚሁ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ሐዋለይና ወላ ዐለይና ሲሉ ምን ሆነ? ያኒ ዳመናው እየተገለጠ እንዲሁም በአንዳንድ ዘገባዎች ወደ ቀኝና ወደ ግራ ሲያሳዩ ዳመናውም ወደዛና ወደዛ ይሄድ እንደነበረ ተዘግቧል ማለት ነው። ሀለከቲል አምዋል የሚለው ሀለከቲል አምዋል ንብረት ወደመ ሲባል በድርቅ ጊዜ በተለይ ድርቅ ሲሆን የሚወድመው ንብረት ምንድነው? አዝርዕቶች እና እንስሳቶች ናቸው። አዝርዕቶች እንስሳዎች ናቸው። እንደዚሁም እንቅጣት السبل የሚለው በድርቅ ምክንያት የሚከሰቱ ያኒ መጓዝ ማቃተም ሊሆን ይችላል። በድርቅ ምክንያት አንድ ሰው ከአንድ ቦታ ወደ አንድ ቦታ መጓዝ ላይችል ይችላል። በራሱም እንደዚሁም እንስሳ ተሳፍሮ መሄድ አይችልም። እንስሳዎችም ምን ሆነዋል? ተዳክመዋል። እዚህ እነሱንም ተሳፍሮ ጉዞ መጓዝ አይችልም። መንገድ ተቋረጠ ማለት ነው። ዝናቡም ሲሆን ደግሞ ምንድነው? ጎርፍ አለ፣ መሻገር አይቻልም። እነዚህ ነው የመሳሰሉ ማለት ነው። አላሁ አለም። ከዚህ ሐዲስ የምንረዳው ቀደም እንዳልነው ሁለተኛው የእስቲስቃ አይነት ነው። ሁለተኛው የእስቲስቃ አይነት ምንድነው? ሚንበር ላይ ሆኖ ኹጥባ እየተደረገ የጁምዓ ቀን የሚደረግ የዝናብ ጥያቄ ነው ማለት ነው። ሌላው ከዚህ ሐዲስ የምንረዳው አንድ ሰው ያኒ ለማማረር ካልሆነ እና አላህን ሱብሓነሁ ወተዓላ
እዝነቱን እንዲያወርድ በመፈለግ ከሆነ የሰው ልጅ ለአላህ እንዲሆነ እንዲተፈጠረብኝ ብሎ መናዘዝ ወንጀል አይደለም ማለት ነው። ችግር አይደለም። ለማማረር ሲሆን ነው ወንጀል የሚሆነው። ለማማረር ሲሆን ችግር ነው ማለት ነው። ሌላው ይህ ችግር ዱንያዊ በሆነ መልኩ የሚቀረፍበትን መንገድ ከሆነ አሁንም ለማማረር ካልሆነ ለባለስልጣን ለምሳሌ እንዲህ ችግር ደረሰብኝ፣ እንዲህ ተበደልኩኝ፣ ይሄ ወጣብኝ፣ ወይም ደግሞ ከባለስልጣን እርዳታ ድጋፍን ለትብብርን ለመጠየቅ እንዲህ ችግር አለብኝ ቤተሰቤ ላይ እንዲደርሶብኛል ብሎ ቢል ችግር የለውም ከፍጡራን ጋር እስካልሆነ ወይም ደግሞ በማዕና ከተራው ማህበረሰብ ጋር እስካልሆነ ድረስ ማለት ነው። ይሄን የምናየው ምንድነው? ሰውየው ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ መጥቶ ምን አለ? ሀለከቲል አምዋል ወንቀጣቲስ ሱቡል ወዱላህ ይገይተና። ይሄ ምንድነው? ያው ችግር የደረሰበትን ወይም በኡማው ላይ እየተፈጠረ ያለውን ችግር ዘርዝሯል። ይሄ ግን ለያኒ ተሰኹጥ ወይም ደግሞ ለማማረር አይደለም ማለት ነው። በአንዳንድ ዘገባ ላይ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም ዱዓውን አድርገው ሲጨርሱ ዝናብ ያኒ ከሚንበር ከመውረዳቸው በፊት ዝናብ ጀመረ። በአንዳንድ ዘገባዎች እንደው ምን ነው የሚለው ከሰላት ስንወጣ ውሃውን በውሃ ውስጥ በማዕና እየተንቦጫረቀን ነው የወጣነው ከውሃው ከዝናቡ ብዛት የተነሳ ማለት ነው። እስቲስቃ ዝናብን እንዲሰጠን መጠየቅ ሲሆን በተቃራኒው የሚደረገው ደግሞ እስቲስሓ ይባላል ይላል። እስቲስሓ በማዕና ዝናቡን እንዲያቆመው ሰማዩን እንዲያጠራ የሚደረግ ዱዓ ነው። ሐዋለይና ወላ አለይና የሚለው ማለት ነው። ሌላው ከሐዲስ የምንረዳው ከኸጢብ ጋር ኢማሙ ኹጥባ እያደረገ ከሌላ ሰው ጋር መነጋገር አይቻልም። ቀጥታ ግን ኹጥባ ከሚያደርገው ሰው ጋር መስለሐ ላለው ጉዳይ መነጋገር ኹጥባ ያኒ የሰውየውን ጁምዓ የሚያበላሽበት አይደለም ማለት ነው። የሰውየውን ጁምዓ የሚያበላሽበት አይደለም። ሌላው ከሐዲስ የምንረዳው አንድ ሳሊሕ ነው ብለን አላህን ይፈራል ብለን የምናስበውን ሰው ዱዓ እንዲያደርግልን መለመን በጥቅሉ ይቻላል። በጥቅሉ ይቻላል። ዑለማዎች ምን ይላሉ? የተጠላ ነው ይላሉ። በማዕና ዱዓ ዒባዳ ነው። ዒባዳ ከመሆኑ አንፃር አንድ ሰው ያንን ዒባዳ ለራሱ መስራቱ ነው የሚበልጠው ማለት ነው። ለራሱ ነው መስራት የሚበልጠው። እንዳልነው የሰው ልጅ ባለው ችግር ላይ በማዕና አንድ ሰው ለምሳሌ የሆነ ጀርባው ላይ የሆነ ቦታ ቢያሳክከው ማንንም ሰው መተው ከኩልኝ ቢል ያ ራሱ እንደሚያከው የሚሆንለት የለም። ያው በቃ ወደ ኋላ ወደፊት ጠጋበል ትንሽ እያለ ሰውየውን ማስቸገር ካልሆነ በስተቀር ፍላጎቱን አያረካለት። ልክ እንደዚህ ነው ይላሉ። ዱዓ ማለት አንተ የሚሰማህን ያህል የሚለምንልህ ዱዓ የሚያደርግልህ ማን ነው? በጥቅሉ የአላህ ሐጃውን አውጣለት፣ የአላህ ችግሩን አንሳለት ሊል ይችላል። አንተ ያለብህን የምታውቀው አንተ ነህ። ከዛ አንፃር ሁለተኛ ዱዓ ራሱ ምንድነው? ዒባዳ ነው። ዒባዳ ከመሆኑ አንፃር አንተ ነህ ዒባዳ መስራት ያለብህ። ወደ አላህ እኮ አላህን መለመን ዒባዳ ሆኖ ሳለ አንተ ቁጭ ብለህ ሰው እንዲሰራልህ አትጠብቅ። ከነዚህ አንፃር ብዙም እንትን አለ። በጥቅሉ ግን ከሸሪዓ አንፃር ምንድነው? በሸሪዓ የተፈቀደ ነው። አንዱ ሳሊሕ የሆነ ሰው ወንድምህን ዱዓ አድርግልኝ ማለት ምንም ችግር የለውም። እንደውም ይሄ ምን ይባላል? ሚነ ተወሱል ጃኢዝ የተፈቀዱ የተወሱል አይነቶች አሉ። ከነዚያ የተፈቀዱ የተወሱል አይነቶች አንዱ ምንድነው? በዱዓ ለዓብድ ሳሊሕ የሆነ አላህን ይፈራል ብለህ የምታስበውን ሰው ማንኛውንም ማለት አንዳንድ ሰዎች አሁን ልክ እንደ በቃ የንግግር ማስቀጠያ የሚያርጉ ሰዎች አሉ። እንዴት ነው? ሰላም ነው? ደህና ዱዓ አድርግልኝ። አሁንም አውሩት ዱዓ አድርግልኝ። በዱዓ አንረሳሳ። ይህም በቃ ልምድ ያደረጉ ሰዎች አሉ። እንደዛ መሆን የለበትም። የምናውቀውን ሰው አላህን ይፈራል ብለን የምናስበውን ሰው ዱዓ እንዲያደርግልን መጠየቅ ይሄ ያው ሚነ ተወሱል አልጃኢዝ ነው ማለት ነው።
ልክ ለምሳሌ ይመጣልናል ኢንሻአላህ የዑመር ኢብኑ ኸጣብ ዘመን ድርቅ ሲመጣ በአባስ የነብዩ ሰለላሁ ዐለይሂ ወሰለም አጎት አባስ ዱዓ እንዲያደርግ ጠይቆት በዛ ዱዓ አማካኝነት አላህ ሱብሓነሁ ወተዓላ ዝናብ ሰጥቷቸዋል ማለት ነው። በጥቅሉ ሳሊህ የሆነን ሰው አላህን ይፈራል ብለን የምናስበውን ሰው ዱዓ እንዲያደርግ መጠየቅ ችግር የለውም። ከሐዲሱም ያየነው ይሄን ያኒ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የምናስበው ሳይሆን የምናውቀው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚሰማቸው አላህ መርጦ የላካቸው ነብዩ ሰለላሁ ዐለይሂ ወሰለምን ሄዶ ሰውየው ዱዓ አድርጉልን ብሎ ማለት ነው። የአላህ መልእክተኛም ያንን ሰምተው ችግሩንም ያውቁታል። እዚህ ከዛ በመነሳት ዱዓ ማድረጋቸው ይሄ የሚያሳየን ምንድነው? አንድ ሳሊህ የሆነ ሰው በዱዓው ወደ አላህ መቃረብ ሰውየው በሚያደርግልን ዱዓ ወደ አላህ መቃረብ ይቻላል። ዑሙሙ ሸሪዓ የምናየው ሳሊህ የሆኑ ሰዎችን በተመለከተ ይሄ ነው። ወደ አላህ በእነሱ አማካኝነት ወደ አላህ መቃረብ የሚለውን ስንመለከት በቁርአን በሐዲስም የምናየው ምንድነው? በዱዓቸው። ይሄ እንግዲህ አንዱ በአህለል ቢድዓ እና በአህለ ሱና መካከል ያለው ውዝግብ ነው ማለት ነው። ያው ምንድነው እሱ አህለል ቢድዓዎች በአንድ ሰው በጃሁ በደረጃው አላህ ዘንድ ባለው ቦታ በተሰጠው የክብር በመሳሰለው ስሙን በመጥራት ብቻ ወይም አላህ የሰጠውን እንትን ደረጃ በመጥቀስ ብቻ ወደ አላህ መለመን እንችላለን ይላሉ። ከዚህም በመነሳት ያ አላህ بجاه فلان بحرمة فلان እንደዚህ አይነት ዱዓዎችን የሚያደርጉ ሰዎች አሉ። እዚህ ይሄ በሸሪዓ የተፈቀደ አይደለም። ይሄ ተወሱል ቢድዒ ይባላል። የቢድዓ የሆነ ተወሱል ነው። ቢማዕና ምን ማለት ነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦችም አልታየም እንዲህ አይነት ዱዓ በጭራሽ አልታየም። ያው ሐዲስ الضرير የሚሉት አለ አይነ ስውር የሆነው ሰውዬ አይኑ የበራለት ብለው የሚያነሱት ይሄ ሁሉ ምንድነው? ማምታቻ ካልሆነ በስተቀር በግልጽ ነው። ሰውየው መጥቶ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ነው የመጣው። ቤቱ ቁጭ ብሎ አይደል። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ምንድነው ያለው? ادعو الله ان يرد بصري ያ አላህ መልእክተኛ ሆይ አላህን ለምኑልኝ አይኔን እንዲያበራልኝ። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንሺ ተሰበርት ከፈለክ ሰብር አድርግ አላህ ጀነት ይሰጣል። ወይንሺ ተዳዑቱ ለክ ከፈለክ ዱዓ አድርግልሃለሁ። ሰውየው ምን አለ? ዱዓ ይደረግልኝ። እንግዲያውስ ዱዓ እንዳደረግልህ ከሆነ የአላህ መልእክተኛ አዘዙት ምን ማድረግ እንዳለበት። ቤት ሂድ፣ ውዱእ አድርግ፣ ረካዓቴን ስገድ፣ ከዛ ያ አላህ ብለህ ለምን። ያ አላህ መልእክተኛውን ዱዓ ለኔ እያረጉልኝ ነው መልእክቱ ማለት ነው። ዱዓ እያረጉልኝ ነው። እዚህ አላህ የመልእክተኛውን ዱዓ ተቀበል። ይሄ ነው መልእክቱ። اللهم فشفعه في اللهم شفعني فيه وشفعه في ሸፍዓ ምንድነው? አንድ ሰው የአንድን ሰው ጉዳይ አማላጅ ሆኖ የገሌን ጉዳይ ፈጽምለት ብሎ ሲጠይቅ ነው ሸፍዓ ማለት። ስለዚህ ሁለቱ ጋር ያለው ሸፍዓ ምንድነው? የአላህ መልእክተኛ አይኑን እንዲመልስለት ዱዓ ማድረጋቸው። ሸፍዕሁ ፊየ የሚለው ሸፍዕኒ ፊየ የሚለው ደግሞ ያ አላህ የእሳቸውን ዱዓ እንድትቀበል እለምንሃለሁ። ስለዚህ ይሄ ሰውዬ አስባቦቹን ሁሉ እንዲጠቀም ነብዩ ሰለላሁ ዐለይሂ ወሰለም የከፈቱለት መንገድ እንጂ እነሱ እንደሚሉት ይሄ ሰው በጃሂ ብሎ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ያንን አዘውታል። የለም እንዲህ አይነት ነገር። ስለዚህ ይሄ ሊታወቅ ይገባዋል ማለት ነው። ይሄ ሊታወቅ ይገባዋል። የሚቀጥለውን ሐዲስ ስናይም በዝርዝር የምናየው ይሆናል። ያኒ ተወሱል ወደ አላህ Subhanahu Wa Ta'ala መቃረብ የተለያየ አይነቶች አሉት፣ ብዙ ናቸው። ከነዛ መካከል ሁለቱ በሸሪዓ የማይፈቀዱ ናቸው። አንደኛው ተወሱል ቢጃሂ ፉላን ቢሁርመቲ ፉላን የሚባለው አይቻልም። ሁለተኛው ደግሞ በቀጥታ ያንን ኸይረኛ ነው ሳሊህ ነው ብለን የምናስበውን ሰው
ስሙን በመጥራት ችግራችንን እንዲያስወግድልን እሱን በቀጥታ የምንለምነው ከሆነ ይሄ ተወሱል ሽርክ ይባላል። ይሄ የሽርክ የሆነ ተወሱል ነው። እነዚህ የተፈቀዱ አይደሉም። እዚህ ከዚህ ሐዲስ የምንረዳው ምንድነው? ተወሱል መሽሩዕ የሆነውን ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ዱዓ እንዲያደርጉለት ወይም እንዲያደርጉ ለኡማው ዱዓ እንዲያደርጉ የተጠየቀበት ነው ማለት ነው። ሌላው ከሐዲሱ የምንረዳው ዱዓ ወቅት ላይ በዱዓ ወቅት ላይ እጅን ማንሳት መሽሩዕ እንደሆነ አውቀናል። በዚህ ዙሪያ ያው በጣም ብዙ አሐዲሶች አሉ። በዱዓ ጊዜ እጅን ማንሳት እጅ የማይነሳባቸው ወቅቶች እንዳሉ ይታወቃል። ዱዓ ነው ግን እጅ አይነሳም። ለምሳሌ ስጁድ ላይ አንድ ሰው ዱዓ ሊያደርግ ይችላል። የፈለገውን ያህል ዱዓ ያድርግ፣ ግን እጁን አንስቶ ዱዓ ማድረግ አይችልም። ተሸሁድ ላይ ተሸሁዱን ከጨረሰ በኋላ ያው ሙስተጃብ ነው። እዛ ቦታ ላይ ከማሰላመቱ በፊት ዱዓ ማድረግ የሚፈልገውን ነገር መጠየቅ ይችላል። ተሸሁዱን ከጨረሰ በኋላ እዛ ቦታ ላይ ግን በምንድን ነው ያኒ ጣቱ እንዳለ እንደ ተከሰረ ሆኖ ነው ዱዓውን የሚያደርገው እንጂ እሱን ትቶ እጁን ወደ ላይ አንስቶ ዱዓ አያደርግም። ልክ እንደዚሁ ኹጥባ ላይ ኢማሙ እንደዚሁ ማእሙሞቹ ዱዓ ሲደረግ እጃቸውን አያነሱም። ኢማሙ ብቻ አንድ ጣቱን ጠቋሚ ጣቱን ወደ ላይ ከፍ አድርጎ ዱዓ ያደርጋል ማለት ነው። እንደዚያው ዱዓ ማድረግ በሚፈቀድባቸው ቦታዎች ላይ ወይም ዱዓ ማድረግ በሚቻልባቸው ቦታዎች ላይ ሁሉ እጅን አንስቶ ዱዓ ማድረግ በሚቻልባቸው ቦታዎች ላይ ሁሉ እጅን ማንሳት ይሄ ከሱና ነው ማለት ነው። ሌላው የሰው ልጅን ደካማነት ከሐዲሱ የምንረዳበት ነው። ድርቅም አይችልም። ሁሉም ነገር ከልኩ ሲያልፍ የሰው ልጅ መቋቋም ያቅተዋል ማለት ነው። ሙቀትም ከልኩ ሲያልፍ አደጋ ነው። ቅዝቃዜም እንደዚህ ነው። ዝናብም ከልኩ ሲያልፍ አደጋ ነው። ሲጠፋም እንደዚህ ነው። እዚህ ወኹሊቀል ኢንሳኑ ضعيف ሰው ልጅ ደካማ ነው። የሰው ልጅ ደካማ ነው። ረሃብም አይችልም፣ ጥጋብም አይችልም። ችግርም አይመቸውም፣ ድሎትም ያበላሸዋል። እዚህ ሰው ልጅ ያኒ ሚዛናዊ የሆነ ህይወት ነው ለሱ የሚያስፈልገው ማለት ነው። يريد الله أن يخفف عنكم وخلق الإنسان ضعيفا إن شاء الله ቀጣዩን ሐዲስ በሚቀጥለው ሳምንት ብናየው ይሻላል። ከጀመርነው ያው ሳንጨርስ እናቋርጣለን። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.